ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። በትግራይ ህጻጽ የተፈናቃዮች መጠለያ ጣቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። በትግራይ ክልል ህጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮቹን ጉዳይ የሚከታተል አንድ ኃላፊ ተናግረዋል። ህወሓት፣ ስምረትና ኢሃፓ የፖለቲካ ፓርቲዎች በዛሬው ዕለት በየፊናቸው ባወጧቸው መግለጫዎች በህጻጽ ለሚገኙ ተፈናቃዮች አስቸኳይ ድጋፍ እንዲደረግላቸው ጠይቀዋል። የኤርትራ ስደተኞችን ለማስተናገድ በ2005 ዓ.ም የተቋቋመው ህጻጽ የስደተኞች መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ የሚገኝ ነው። የስደተኞች መጠለያ ጣቢያው በትግራይ ክልል ጦርነት ወቅት በደረሰበት ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለ2 ዓመት የዘለቀው ደም አፋሳሹ የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገ የግጭት ማቆም ስምምነት በጥቅምት 2015 ዓ.ም መቆሙን ተከትሎ የህጻጽ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድ ቆይቷል። በህጻጽ የስደተኞች መጠለያ ጣቢያ ከ14,000 በላይ ተፈናቃዮች ተጠልለው እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የምዕራብ ትግራይ ዞን እንዲያስተዳድሩ የሾማቸው አቶ ግዳይ አዝናው ገልጸዋል። የምዕራብ ትግራይ ተፈናቃዮችን ጉዳይ በቅርበት የሚከታተሉት አቶ ግዳይ ከ2015 ዓ.ም ወዲህ በህጻጽ መጠለያ ጣቢያ ረሃብና ረሃብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውን ገልጸዋል። ተፈናቃዮቹ በመጠለያ ጣቢያ የቆዩበት ጊዜ እየጨመረ በመምጣቱ ችግሩ እየተባባሰና በሽታ የመቋቋም አቅማቸው እየተዳከመ መሄዱንም አስረድተዋል። የሐረሪ ክልል ቀደም ሲል ያወጣውን የጋራ መኖሪያ ቤቶች ዋጋ መቀነሱን ገለጸ። የሐረሪ ክልል ቤቶች ልማትና ኮንስትራክሽን ኤጀንሲ በክልሉ የሚታየውን የመኖሪያ ቤት ፍላጎት በዘላቂነት ለመፍታት የሚያስችሉ የቤት አማራጮችንና የዋጋ ማሻሻያዎችን ይፋ አድርገዋል። ቀደም ሲል ይፋ ተደርጎ የነበረው የአፓርታማ ቤቶች ግንባታ ምዝገባ በተለያዩ ቴክኒካዊ ችግሮች ምክንያት መዘግየቱን ያመኑት የኤጀንሲው ስራ አስኪያጁ ኢንጂነር ሀናን አብዱል ፈታህ አሁን ግን ችግሮቹ ተፈተው ምዝገባ ለመጀመር ዝግጅት መጠናቀቁን ገልጸዋል። ኤጀንሲው የህብረተሰቡን የመክፈል አቅም ግምት ውስጥ በማስገባት ትልቅ ማሻሻያ ማድረጉን የጠቆሙት ኃላፊዋ በዚህም መሰረት ቀደም ሲል 30 በመቶ የነበረው የቅድመ ክፍያ መጠን ወደ 20 በመቶ ዝቅ እንዲል መደረጉን የገለጹ ሲሆን ቀሪው 80 በመቶ ክፍያ ደግሞ በቤት ውስጥ ፈላጊው አቅም ላይ ተመስርቶ ከ3 እስከ 5 ዓመታት ባለው ጊዜ ውስጥ ተከፍሎ እንዲጠናቀቅ እድል መመቻቸቱ ተናግረዋል። ግንባታው በዋናነት በ3 ተመራጭ አካባቢዎች ላይ የሚከናወን ሲሆን የዋጋ ተመኑም እንደ የቦታው ስትራቴጂካዊ ጠቀሜታ የሚወሰን መሆኑ የተገለጸ ሲሆን በዲያስፖራ መንደር አካባቢ ለሚገነቡ ዘመናዊ ባለ 4 ፎቅ ቤቶች በ1 ካሬ ሜትር 33929 ብር ዋጋ የወጣላቸው ሲሆን በደከርና ገልማ ሽራ አካባቢ ለሚገነቡ ባለ 4 ፎቅ ቤቶች ደግሞ በ1 ካሬ ሜትር 30 ሺህ ብር ዋጋ ወጥቶላቸዋል። በአጠቃላይ በገልማ ሽራና ደከር አካባቢዎች 12 ህንጻዎች የሚገነቡ ሲሆን እያንዳንዱ ህንጻ 21 አባወራዎችን የመያዝ አቅም እንዲኖረው ተደርጎ የተቀረጸ ሲሆን ይህም በድምሩ በርካታ ነዋሪዎችን በአጭር ጊዜ ውስጥ የቤት ባለቤት ለማድረግ የሚያስችል መሆኑ ተገልጿል። ኢንጂነር ሀናን አክለውም ማንኛውም ቤት ፈላጊ ነዋሪ የተቀመጠውን የ20 በመቶ ቅድመ ክፍያ በመክፈል የዚህ ዕድል ተጠቃሚ እንዲሆን ጥሪ አቅርበዋል። በወላይታ ሶዶ ሐሰተኛ የብር ኖቶች መበራከቱ ህብረተሰቡ በግብይት ወቅት ጥንቃቄ እንዲያደርግ ጥሪ ቀረበ። በደቡብ ኢትዮጵያ ወላይታ ሶዶ ከተማ ውስጥ ሐሰተኛ የብር ኖቶች እየተስተዋሉ በመሆናቸው ህብረተሰቡ ማንኛውንም ግብይት ሲፈጽም ጥንቃቄ ማድረግ እንደሚገባ የወላይታ ሶዶ ከተማ ፖሊስ አስታውቋል። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ እንደተናገሩት ተመሳስሎ የተሰሩ የብር ኖቶች በስፋት እየተስተዋለ በመሆኑ ህብረተሰቡ ግብይት ሲፈጽም በተለይም የ200 ብር ኖት ትክክለኛ መሆኑን ሊያረጋግጥ ይገባል ሲሉ ተናግረዋል። ሐሰተኛ የብር ኖቶችን መጠቀም ከፍተኛ ወንጀል በመሆኑ መሰል ድርጊቶችን የሚፈጽሙ ግለሰቦች ላይ የክትትል ስራዎች እየተከናወነ በመሆኑ ከድርጊታቸው ሊቆጠቡ ይገባል ተብሏል። ከዚህ በተጨማሪ አወዛጋቢ ክስተቶች ከተፈጠሩ በነጻ የስልክ መስመር 6793 ወዲያውኑ ጥቆማ ማድረግ ይገባል ሲሉ ምክትል ኮማንደር ተናግረዋል። በሳዑዲ አረቢያ የቤት ሰራተኞች የደሞዝ አከፋፈል ስርዓት በዲጂታል እንዲከናወን ተደነገገ። የሳዑዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ አከፋፈል ሂደት ላይ መሰረታዊ ለውጥ የሚያመጣ አዲስ መመሪያ ይፋ አድርጓል። ሚኒስቴሩ ባወጣው መግለጫ መሰረት ማንኛውም አሰሪ ለቤት ሰራተኞች የሚከፍለውን ደሞዝ በጥሬ ገንዘብ መስጠት የከለከለ ሲሆን
ክፍያው በይፋዊ የኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወን ተወስኗል። ይህ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስታት መካከል እንደ አውሮፓ አቆጣጠር በ2023 የተፈረመውን የሁለትዮሽ የሥራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን የሰራተኛ መብት ጥበቃ በማድረግ ረገድ ትልቅ እመርታ መሆኑ ተመልክቷል። እንደ ሚኒስቴሩ መግለጫ አዲሱ አሰራር የሰራተኞችን የደሞዝ መብት ከማስከበር ባለፈ ክፍያዎች በወቅቱ መፈጸማቸውን መንግስታዊ ክትትል ለማድረግ ያስችላል ተብሏል። የደሞዝ ክፍያው የሚፈጸመው በሙሰነድ የዲጂታል መድረክ አማካኝነት ሲሆን አሰሪዎች በታወቁ ባንኮች ወይም የዲጂታል ገንዘብ ማስተላለፊያ መተግበሪያዎች ወይም ዋሌቶች በኩል ክፍያውን እንዲፈጽሙ እንደሚገደዱ ተገልጿል። ሰራተኞች ደሞዛቸውን ለመጠቀም እንዲችሉ በስማቸው የሚወጣ የማዳ የባንክ ካርድ የሚሰጣቸው ሲሆን በዚህም አማካኝነት በማንኛውም የገንዘብ ማውጫ ማሽን መጠቀምና ያጠራቀሙትን ገንዘብ ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው መላክ ይችላሉ ተብሏል። ይህ የዲጂታል ክፍያ ስርዓት እንደ አውሮፓ አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ቢሆንም ከጥር 2026 ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ እንደሚሆን ሚኒስቴሩ አረጋግጧል። ውሳኔው የሳውዲ አረቢያን የቤት ሰራተኛ ዘርፍ ዘመናዊ ለማድረግና የሰራተኞችን ሰብአዊና ቁሳዊ መብቶች ዓለም አቀፍ ደረጃውን በጠበቀ መልኩ ለመጠበቅ የሚደረገው ጥረት አካል ነው የተባለ ሲሆን ይህም በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ አለመግባባቶችን በዘላቂነት ይፈታል ተብሎ እንደሚጠበቅ የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር ያወጣው መረጃ ያሳያል።